ምንም ያክል ብሰቃይ ጌታ ኢየሱስ ክርስቶስ አንደርስታንድ የማያረገው ሲቃይ የለኝም። ሰው እኮ ልከኛ ነው። እምቢ ይላል እኮ ስለ ኃጢአት ኢየሱስ ሞቶላል ስለ እምቢ የዘላለም ሕይወትን እምቢ ሲኦል ልግባ ይላል። ያንተ አዳኝ ያ የናዝሬቱ ኢየሱስ ነው ይለዋል። አዎ የሞተው ኢየሱስ ይለዋል። ንስሐ ገብቶ አይሞትም፣ ወደሚያምነው አይገባም። እሺ ኢየሱስን አይመነው፣ ወደሚያምነው ንስሐ አይገባ። እንደሚሞት እያወቀ የመጨረሻ ትንፋሹን በስድብ ሊዘጋው እነሱ ተቀብተው አገር ነፃ አውጥተዋል። አንተ መሲህ ነኝ ብለህ መስቀል ላይ የሞትክ ነው ያጠገብ። ሞቱ አሳማኝ ነው፣ እንዳታምንበት ያደርጋል። እንኳን ተሰቀልክ ነው የሚያስብልህ። ይሄኛው ሰውዬ ብቻ ነው የበራለት። ይሄን ያንተ አዳኝ ይለዋል። አዎ የኛ አዳኝ ይሄ ነው። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። ኢየሱስ ስለ ሰው ልጆች ኃጢአት ሞቷል። የምስራች ከዚህ የተሻለ የምስራች ዘላለም ውስጥ የለም። የመጨረሻ የምስራቻችን ኢየሱስ ስለ ሰው ልጆች ኃጢአት ሞቷል። ኢየሱስ ስለ ሰው የሰበሰበን እኮ ኢየሱስ የመስቀል ሞት ነው። ባይዘው እዚህ ቤት እንደዚህ አምጥቶ የማንተዋወቅ ሰዎች፣ ድሮ የማንተዋወቅን ሰዎች ሰብስቦ አንድ ቤት ውስጥ አስቀምጦ የአንድ ሀገር ባላገሮች ያደረገን የጌታ ኢየሱስ ክርስቶስ እኮ የመስቀል ሞት ነው። ማንም አይደለም እዚህ ቤት ያመጣን፣ ማንምም እንደዚህ ሊያደርገን አይችልም። ይሄንን ሊያደርግ የተቻለው ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሁላችን ኃጢአት በመስቀል ላይ መስዋዕት ሆኖ ቀርቦ ነው። the suffering Christ በጣም የተሰቃየ ለማብራራት ሁሉ የሚያዳግት አይደል? አንዳንዱን ቃላት እኔ በሙሉ ቁመናው ኢሳይያስ ባለበት መጠን ለማለት የሚቻል አይነት አይደለም። እኛ ምናልባት ቪዥዋላይዝ ነው የምናደርገው። ኢሳይያስ ግን በአካል የነበረ ያክል ነው አይደል ነገሩን የሚያወራው። ስናየው እያለ ሁሉ ስለሚያወራ ጌታ ኢየሱስ ክርስቶስ የተሰቃየ የተገረፈ ቀን ለዕብራውያኑ ተደራሲያን ጌታ ኢየሱስ ክርስቶስን ኢቭን ሲያቀርብላቸው እኮ ከመላእክት ጥቂት አንሶ ነበር ሲላቸው አይሁዳውያን ናቸው ሰዎቹ። እነዚህ ቅዱሳን ናቸው፣ በጌታ ናቸው። ግን በጌታ ያልሆነ ሰው ይጠይቃቸዋል አጠገባቸው መጥቶ ያንተ አዳኝ ያ የናዝሬቱ ኢየሱስ ነው ይለዋል። አዎ የሞተው ኢየሱስ ይለዋል። ኦፍ ኮርስ አዎ የሞተው ኢየሱስ ስትለው ያውም እንደ አንድ ወንጀለኛ በመስቀል ላይ የሞተው ኢየሱስ ነው ያንተ አዳኝ ይለዋል። የኔ አዳኝ ብዬ የምንጠብቀው አይሞትም፣ ጠላቶችን ድል የሚያደርግ ነው ይለዋል። ያንተ አዳኝ ግን የሞተ ነው ይለዋል። ቀጥሎ የኔ አዳኝ ቢሞትም እንደ ጀግና ነው የሚሞተው፣ ያንተ አዳኝ እንደ ወንጀለኛ ነው የተሰቀለው። ራሱን ማዳን እንኳን አቅቶት እርቃኑን መስቀል ላይ እያጣጣረ ነው የሞተው። የጀግኖች አይነት ሞት አይደለም የሞተው። እየተጋደለ እየተዋደቀ አደባባይ እየተዋጋ አይደለም የሞተው። እርቃኑን መስቀል ላይ ክሪሚናልስ መሃል ነው የሞተው። ሲሰቀልም የሰቀሉት ሰዎች ወንጀለኛ ነው ብለው ነው የሰቀሉት። የተሰቀለው ደግሞ በአይሁዳውያን ሰው በሮማውያን መስቀል ላይ። ይሄን ያንተ አዳኝ ይለዋል። አዎ የኛ አዳኝ ይሄ ነው። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። ይሄ ነው መልእክታችን። የተዋረደው መሲህ እሱ የኔ መሲህ ነው። በመስቀል ላይ እርቃኑን ተንጠልጥሎ ሁሉም የሚተፉበት፣ ሁሉም የሚሰድቡት፣ እስቲ የሚያድን ካለ ይምጣና ያድን የሚሉት የሚያድነው አቶ አጣጥሮ መስቀል ላይ የሞተው መሲህ የኔ መሲህ ነው። እባክህ አባቴ ምን ነው ተውከኝ ሲል ተከታዮቹ ብቻ ሳይሆን አባቱ የተወው መሲህ የኔ መሲህ ነው። እሱ ነው ሞቴን ወስዶ በሕይወት ያኖረኝ። እሱ ነው የዘላለም ፍዳይን ወስዶ ለዘላለም በክብር በአባቱ ፊት ያቆመኝ። እሱ ነው የኔ መሲህ። አላፍርም። ቀና ብዬ የማወራው ኮርቼ የምናገረው ከትከሻዬ ቀና ብዬ የምናገረው እውነት ይሄ ብቻ ነው። ስለምንም ነገር ባወራ ላፍር እችላለሁ። ስለ ራሴ ልነግራችሁ ብጀምር አፍራለሁ። ስለማናችሁም እዚህ ጉባኤ መካከል ብድግ ባረጋችሁ በጣም ብዙ ድካም በዙሪያችን አለ። ኢየሱስ ብቻ ነው ቀና ብለን የምናወራው ርዕስ። ስሙ ለዘላለም የተመሰገነ ይሁን። ምን አስታውሳለሁ እኔ የተሰቀለ ቀን ትዝ ይላችሁ? የተሰቀለ ቀን የተሰቀለበት ሰዓት ለ3 ሰዓት ያህል ነው መስቀል ላይ የቆየው እና ለ3 ሰዓት ያህል መስቀል ላይ ሲቆይ ጌታችን ኢየሱስ ክርስቶስ የተሰቀለው ሁለት ወንበዴዎች መሃል ነው። ሁለት ወንበዴዎች መካከል ነው የተሰቀለውና በግራና በቀኙ ሁለት ወንበዴዎች አሉ እና የሚገርማችሁ እታች ያለ የሚሰቅለው ህዝብ ብቻ ሳይሆን
አጠገቡ በግራና በቀኝ የሚሰቀሉትም የሚያዩት እሱን ነበር። ተሰቃዮቹ እንኳን የሚያዩት እሱን። የተሰቃይ ቤተሰብ እኮ አለ። ወንድሜ ሊሰቀል ነው፣ ልጆቼ ሊሰቀሉ ነው ብሎ እያለቀሰ የሚመጣ ሰው የሚሰቀሉ ልጆቹን ትቶ መሃላቸው የተሰቀለው ነው የሚያየው። አሁን መሰቀል ምን ያህል ያማል? በጣም ነው የሚያመው ነው የምትሉኝ። ከዛ በላይ ልትሉኝ አትችሉ። የእጃቸው እዚህ አጥንታቸው ላይ ደም ስራቸውና ነርቫቸው እንዲቆረጥ ተደርጎ ነው ደረቅ እንጨት ላይ የቸነከሯቸው። የኢየሱስን ሰን በቀኝና በግራ በኩል ያሉት ሁለት ወንበዴዎች ባይዘው እነሱም እጃቸው ተበስቷል። አጥንቱ ላይ ነው ሰርስረው የሰቀሏቸው። እና አንደኛው በስተግራ በኩል ያለው ወንበዴ ልክ እንደ ኢየሱስ ነው የተሰቀለው። የኢየሱስን ያክል አልገረፉትም፣ የኢየሱስን ያክል አላሰቃዩትም። ኢየሱስ ከነሱ በጣም በተለየ አይነት መንገድ እንደተሰቃየ የምታውቁት ሆምጣጤ በሰፍነግ አድርገው እንዲጠጣ አመጡለት አይደል? እንዲጠጣ ወደ አፉ አስጠጉለት እና ጠጣ ሲሉት እምቢ አላቸው አይደል? አንደኛው በተለይ ሉቃስ ሲነግረን ኢየሱስ አልጠጣም አለ። ለምንድን ነው አልጠጣም ያለው? እነሱ ማጠጣት የፈለጉት እንዲመረው አይደለም። ባይዘው የመስቀል ሞት እየሞት ኮምጣጤ መራሃል እንዴ? ምላስህ ቴስት አያረግም። አሁን ይመረዋል ይጣፍጠዋል አይደለም። አሁን ሆምጣጤው እጅግ በጣም እንዳሰቃዩት ገብቷቸዋል። ስጋው ተተልትሎ እላዩ ላይ አለ እና ደሙ ፈሶ አልቆ ቆዳው አጥንቱ ላይ ተለጥፎ ሲያዩት ከጭንቅላቱ ደም ይወርዳል፣ ከጎኑ ደም ይወርዳል፣ ከእጅ ከእግሩ ደም ይወርዳል፣ ከጀርባው ሁለንተናው ደም ያወጣልና ከሚገባው በላይ ያሰቃይተውታል። ህመሙን ሊቋቋመው ስለማይችል ሆምጣጤ ያመጡለት ትንሽ ህመሙን እንዲያስታግሰው ነው። የአነስቴዥያ ባህሪ ያለው ሆምጣጤው እና ሲያስጠጉለት ትንሽ ህመምን ይቀንስልህ ሲሉት እምቢ አለ። የመጨረሻዋን ህመም ኢየሱስ ኤክስፔሪየንስ አድርጓታል። ምንም ያክል ብሰቃይ ጌታ ኢየሱስ ክርስቶስ አንደርስታንድ የማያረገው ሲቃይ የለኝም። የመጨረሻውን ሲቃይ ጌታ ኢየሱስ ክርስቶስ ቀምሶታል እና ይቀንስልህ አሉት። አይ ጳውሎስ ሮማ አደባባይ ላይ እንደዛ ሲሰቃይና 39 ጊዜ 5 ሲገረፍ ሴንስ ያደርገዋል። ኢየሱስ ወክ አድርጎበታል እና እርቃኑን ነው አይደል የተሰቀለው? እርቃኑን ነው የተሰቀለው እና በግራና በቀኝ በኩል ያሉት ሁለት ወንበዴዎች የህዝቡ ብዙ አልተጻፈም፣ የነሱን አይደል የተጻፈው? ሉቃስ 23 ላይ ነው። በጣም ለኔ ፌቨራይት ቴክስት ነው። ባይዘው ምን ያህል ጊዜ ሁሉ እንደሰበኩት በቁጥር አላቀው እና በግራ በኩል ያለው ወንበዴ ተሰቅሏል። እሱምና ኢየሱስን ዞሮ አየው። መጽሐፍ ሲናገር ሰደበው ነው የሚለው፣ ሊትራሊ ሰደበው እና ምጸት በምጸት ቃል እንደዚህ ያለው አንተ አለው። ኢየሱስ አቤት የሚልበት አቅም የለውም አይደል? አባቴ ምን ነው ተውከኝ ለማለት ነው የቀረችውን ትንፋሽ ያቆያት። ከሱ ጋር የሚጨቃጨቅበት አቅም የለውም፣ ዝም ነው የሚለው። አንተ አለው። እሱም ተሰቅሏል። እሱም በሚስማር ተሸንክሯል እኮ። ሰው ምን ያክል እኮ ልቡ ጠንካራ እንደሆነ ተሰቅሎ እኮ ስድብ አያቆምም። ንስሐ ገብቶ አይሞትም፣ ወደሚያምነው አይገባም። እሺ ኢየሱስን አይመነው፣ ወደሚያምነው ንስሐ አይገባ። እንደሚሞት እያወቀ የመጨረሻ ትንፋሹን በስድብ ሊዘጋው ራርቶልን እኮ ነው እዚህ ያለ ነው። ሰው እኮ ልከኛ ነው። እምቢ ይላል እኮ ስለ ኃጢአት ኢየሱስ ሞቶላል። ስለ እምቢ የዘላለም ሕይወትን እምቢ ሲኦል ልግባ ይላል። እልከኛ ነው ሰው እና ዞሮ አየውና ክርስቶስ ከሆንክ ራስንም እኛንም አድነንና አምናለሁ አለው። እስቲ ራስን አድን፣ ውረድ ከዚህ መስቀል ላይ እኛንም አውርደን። ክርስቶስ ነኝ ስትል ነበር፣ የተቀባው ነኝ ስትል ነበር። ለዚያውም ደግሞ እግዚአብሔር ሰማይ ቀብቶ የላከኝ ነኝ ስትል ነበር። በመንፈስ ቅዱስ እንደተቀባህ አውጀሃል። ያየ በሙሉ በየመንገዱ ክርስቶስ ያውና ይላል። ይሄ ሰውዬ አይሁዳዊ ወንበዴ ነው ማለት ነው። ሮማዊ ስለ ክርስቶስ የሚያውቀው ነገር የለም። አይሁዳውያን ናቸው መሲህ የሚጠብቁት። ነኝ ብለሃል፣ መሲሁ ነኝ፣ the anointed one መሲሁ እኔ ነኝ ብለሃል። እኔ እኮ አይሁዳዊ ነኝ አለው። ስለ መቀባትና ስለ ቅባት አውቃለሁ። እግዚአብሔር ሳኦልን በብሉይ ኪዳን ጭንቅላቱ ላይ ዘይት ሲደፋበት ሳሙኤል አይደል በብርሌ ያመጣና ዘይት ደፋበት። ሲደፋበት ሳኦል ብድግ አለ ይላል። እጅግ ፈሪ ነው ሳኦል ባይዘው። አሁን መጽሐፍ ቅዱስ ላይ እንደምታዩት ተዋጊ እንዳይመስል ዕቃ መሃል ተደብቆ ፈልጎ አገኙት የሚል ቃል አለ። ድንቅ ነው የሚለኝ። ቁመቱ ረጅም ነው፣ በጣም እንትን ነው አይደል፣ ለመዋጋት የሚመች ነው ይልና ዕቃ መሃል ተደበቀ ይልና ፈልገው አግኝተው አውጥቶ ሳሙኤል ሲቀባው በዚያን ዕለት አይደል የእግዚአብሔር መንፈስ በላይ ላይ ይወርድባል፣ እንደሌላም ሰው ለተለወጣለህ። እንደሌላ ሰው ሆኖ ተለወጠ ይልና ከዛስ ለእስራኤላውያን መልእክት ላከ። ነገ ፀሐይ ባተኮሰ ጊዜ መዳን ለእናንተ አደርጋለሁ አለ ይላል። ፈሪው ሰውዬ አዳኝ ሆነው ቅባት አግኝቶት ነው አለ። አሁን ሰውዬው ስለ አኖይንቲንግ እያወራ ለኢየሱስ ስለ መቀባት እያስረዳው ነው። አይሁዳዊ ነኝ ተቀብቻለሁ ካልካ ንጉሱን ዳዊትን ያው ሳሙኤል የሚባለው ነቢይ
በቀንድ ዘይት አምጥቶ ጭንቅላቱ ላይ ሲደፋበት ከተቀባበት ቀን ጀምሮ ጎልያድን ብቻ አይደለም አንበሳና ድብ ይገነጣጠል ነበር ልጁ። እነሱ ተቀብተው አገር ነፃ አውጥተዋል። አንተ መሲህ ነኝ ብለህ መስቀል ላይ የሞትክ ነው ያጠገብ ተቀብተህ እዚህ ጋር አይደለም የምጠብቅህ፣ እስቲ ውረድ አለው። ይስራ ቅባቱና ውረድ። እሱ አይደል አሁን ትግሉ? እስቲ ይገለጥ ቅባቱና አንተ ውረድ፣ ራስን አድን፣ ቀጥሎ እኛን አድንና ልመና አለው። አልፈርድም እኔ በዚህ ሰውዬ፣ መንፈስ ቅዱስ ካላበራልህ በቀር እንዴት ልታውቀው ትችላለህ? ጌታ ኢየሱስ ዝም አለው። እየሞተ እንደሚያድን አላወቀም። እነሱ ተዋግቶ ያዳኑት በጣም ጥቂት ሰው ነው። ኢየሱስ ሲሞት የሚያድነው ዓለምን ነው። ኢየሱስ ሲሞት ሞትን ነው የሚገለው። ኢየሱስ ሲሞት የመንግስተ ሰማይ በር ነው የሚከፈተው። አልገባውም ይሄ ሁሉ ስራ እንደሚሰራ። ዝም ብሎ ነው የሚያየው፣ ፊዚካሊ የሚያየውን ነገር ነው። በዛኛው ሳይድ የተሰቀለው አንደኛው ወንበዴ ደግሞ ኢየሱስን እያየው ነበር፣ ያኛው ሲሳደብ። ይሄኛው ደግሞ በጣም አስደናቂ ነው። ከነ ወንብድናው አልሞትም ብሎ ወንብድናውን ኢየሱስ ላይ አድርጎ ሊሞት ነው። ያኛው ከነ ወንብድናው ሞት። ይሄኛው ደግሞ ጮክ አለና እንደዚህ ያለው ለዛኛው ኢየሱስ መሃል ነው ያለው ተሰቅሎ እርቃ ነው። ይሄኛው በዚህ በኩል ያለው ለዛኛው አንተ አለው አይደል? ይሄኛው ወንበዴ ለዛኛው ወንበዴ ወንጌል ስርጭት አውትሪች ሰራ። ዳን እንጂ እኮ የዳንክ ቀን እኮ ይሆናል። አንተ አለው። አቤት ይለዋል። ስለምን እንደዚህ ትሳደባለህ አለውና ይህ ሰው አለው እኔና አንተ ኃጢአት ስለሰራን ስለሚገባን በዚህ መስቀል ላይ ያለን። ምን ማለቱ መሰለ? እነዚህ ሰዎች እኛን በመስቀላቸው ወንጀለኛ የሆኑም አለው። ይገባሃል፣ እድሜን ሁሉ ወንበዴ ነህ፣ ቢሰቅሉ ይገባሃል፣ እኔም ይገባኛል አለው። ስለምን እግዚአብሔርን ትበድላለህ እየተሳደብክ አለውና ይህ ሰው አለው አጠገባቸው ነው። ኢየሱስ እኮ ለአርጊውመንት አይመችም። ገና እኮ 33 ዓመቱ ነው። ኢየሱስን የሚሰቅሉት ባይዘው የሮም ወታደሮች ብቻ ሳይሆን የአይሁድ ሕግ መምህራን እጃቸው ላይ ጠቅልል ያለ እድሜያቸውን ሁሉ ሕግ ሲያስተምር የኖረ ሰውዬ ቆሞ ይሰቀል እያለ ነው። ሞቱ አሳማኝ ነው፣ እንዳታምንበት ያደርጋል። እንኳን ተሰቀልክ ነው የሚያስብልህ። ይሄኛው ሰውዬ ብቻ ነው የበራለት። ይህ ሰው ንጹሕ ነው አለውና ቀጥሎ እንደዚህ ያለው እኔ እናንተ እየተከራከርን ሰዓቱ እንዳያልቅ ቶሎ ልናዘዝና ጊዜ ካለን እንቀጥላለን አለ። አየህ አሁን እሱ ቶሎ ላይ ሞት ይችላል። ኢየሱስ ግን ሊሞት ነው እያጣጣረ ስለሆነ ሳያመልጠኝ ንስሐ ልጨርሳለሁ። ይኸውልህ ከሱ ይልቅ የተደበደበ፣ ከሱ ይልቅ ይሰቀል የተባለ፣ ከሁሉ ይልቅ ወንጀለኛ ተብሎ የቀረበው እሱ ነው። ሁሉም እንዲገደል ፕሮግራም ያደረገው እሱን ነው። ይሄ ሰው ብቻውን ጌታ ሆይ አለው። በሙሉ አይኑ ማየት አይችልም። ምክንያቱም የጠራው ጌታ ሆይ ሲለው አሁን እኛ እንደምንለው የተከበረ ሰው ማለት ኩሪዮት ማለት እኛን ለማዳን ከሰማይ የወረድክ አለው። እኔ እንደማይ የ33 ዓመት ተኩል ወጣት አይደለህም አለው። ልታድነኝ ነው ከሰማይ የመጣው። ምን ማለት መሰለ ትርጉሙ? አምላክ ሰው ሆነህ ነው አለው። ጌታ ሆይ አለው። ማይ ሎርድ ኩሪዮት ያህዌ ለሚለው የብሉይ ኪዳን የእግዚአብሔር መጠሪያ የሚመጥን ስም ሰጠው። ያህዌ አዲስ ኪዳን ላይ ተተክቶ የገባው ኩሪዮስ በሚል ቃል ነው። you are my god ማለቱ ነው። ሰውየው ጌታ ሆይ አለውና ይቅር በለኝ ማረኝ አይደለም ያለው፣ በመንግስት ስትመለስ አስበኝ። ምን ማለት ነው? ከዚህ መስቀል ላይ አትወርድም ማለት ነው። ትርጉሙ አትሞታለህ አለው። ከዛ ትቀበራለህ አለው። ስትሰብክ እንደነበረው በሶስተኛው ቀን ተነስተህ ትሄዳለህ አለው። መቼ እንደሆነ ባላቅም ግን መንግስት ሆነ ትመጣለህ አለው። ያኔ በዳግም ምጽአት ጊዜ አስበኛለሁ። አንተ ሰው እንደዚህ ተሰቅሎ እንድች እያየ በ30 ደቂቃ ከክሩሲፊክሽን እስከ ግሎሪፊኬሽን ታያለህ። የተሰቀለውን እያየ ከብሮ የሚመጣውን አየሁ። አይ በደም የተነከረ ጭንቅላቱን ፊቱን እያየ በሙሉ ድምቀት እንደሚያብረቀርቅ ፀሐይ የሆነ ፊት ይታየዋል። አይ ተደብድቦ አይኑ ሊጠፋ ደርሷል እኮ እሱን እያየ እንደ እሳት ነበልባል የሆነ አይን ይታየዋል። እርቃኑን ነው። ከአንገቱ እስተ እግሩ ነጭ ታጥቆ ደረቱ ላይ ወርቅ ያጠለቀውን ድጋሚ የሚመጣው ንጉሱን ኢየሱስን ያየዋል። አይ እግሩ በሰንደል ስለሚሄድ አይ ኦልሞስት ባዶ እግሩ ነው የሚሄደው። በጣም ኦርዲነሪ ሚድል ክላስ ላይ ያለ አይነ ግለሰብ ስለነበር ኢየሱስ የሚያደርገው ሰንደል ጫማ ነው። አቧራ የጠገበ ነው እግሩ። ስለዚህ ዛሬ ደግሞ ደም ፈሶበት በእግሩ ላይ ባለ በዚህ አቧራ ደም ተጨማልቋል። ቀጥሎስ አነባብረው በሚስማር ቸንክረውታል እግሩን። ያንን እግር እያየ በቶን የነጠረ የጋለናስ የሚመስል እግር ያለው ዛሬ ልንገርህ አለው። እሺ ሲለው ከኔ ጋር ለዘላለም በገነት ትሆናለህ።